የመሬት መንሸራተት ችግር በየሁለት ዓመቱ የሚጎበኝልን ነው። ካቻምና በጎፋ ዞን በጌዜ ጎፋ ወረዳ አስደንጋጭ የሆነ የመሬት መንሸራተት እሁድ ሐምሌ 14 2016 ሌሊት ላይ ተከስቶ ነበር። ውድቅ ስለሆነ ማንም ለማንም አልደረሰም። ተደርምሶ መጀመሪያ 4 ሰዎች ዋጠ። በሚቀጥለው ቀን ደግሞ እንደዚሁ ይህው መንሸራተት ተከስቶ አያሌዎችን እንዳልነበሩ አደረገ። የመሬት መንሸራተት ሲከሰት በሰዓት እስከ 56 ኪሎ ሜትር እንደሚጓዝ በጉዳዩ ላይ የተመራመሩት ዶክተር ዳንኤል ካሳሁን ይናገራሉ። ይኸው ችግር በዚህ ወር በጋሞ ጎፋ ዞን ጋጫ አባባ ወረዳ ውስጥ ተከስቶ አያሌውን ግብዓተ መሬታቸውን ፈጽሞላቸዋል። 60 ገደማ ሰዎች አስክሬናቸው ሲገኝ ከ100 በላይ ሰዎች አሁንም በፍለጋ ላይ ናቸው። አስደንጋጭ፣ ፈጣን፣ አሸባሪ ነው አደጋው። ማንም መከላከል አይችልም። አንዴ መደርመስ ከጀመረ ቤቱን፣ ትንሹን፣ ትልቁን፣ እንሰቱን፣ ደኑን ይዞ ቁልቁል ይወረወራል። እዛ መሃል ላይ ደግሞ ትልልቅ የድንጋይ ጓሎች ይኖራሉ። ያገኙትን እየፈጩና እየሰባበሩ ቁልቁል መስኩ ድረስ ይወረወራሉ። በዚህም ድምፁ ራሱ ልክ የጦር መሳሪያን ያህል አሸባሪ ነው። ማንንም በሰማበት ፈዞ እንዲቀር የማድረግ አቅም አለው። ይህ አይነቱ አሳዛኝ ነገር ቀደም ብዬ እንዳልኩት በጋሞ ጎፋ ዞን ጋጫ አባባ ወረዳ ላይ ተከስቶ አገር እያነባ ነው። ድፍን ኢትዮጵያ ከል ለብሳለች። ከፍተኛ ኃላፊዎቹ ሄደው ሐዘንተኞችን አጽናንተዋል። ወላጅ አልባ ልጆች ተፈጥረዋል። ወላጆች ኖሮ ልጆች ሞተዋል። አለበለዚያም ቤተሰቡ እንዳለ ግብዓተ መሬታቸው ተፈጽሟል። አስደንጋጭ፣ አሳዛኝ፣ አስፈሪ ሁኔታ ነው። ተፈጥሮን አክብረን አለመያዛችን ያመጣብን ጣጣ ነው። አሁን ጋሞ ጎፋም ሆነ ጎፋ በተፈጥሮ ሀብት የታደሉ ናቸው። እጽዋቱን በአግባቡ መግራት፣ ማሳደግ፣ ተገቢ ቦታ ላይ ማብቀል፣ ተዳፋቱን ለደን መተው፣ ለእርሻ መስካማ ስፍራውን በርከን ማረስ ሲገባቸው የትውልዱ ከልክ በላይ መጨመር፣ ሁሉንም መስክ እጠቀማለሁ ብሎ ማሰብ እንዲህ አይነቱ ናዳ እየፈጠረ ያተራመሰን ነውና ምን ማድረግ አለብን ብዬ እንዳስብ፣ እንዳውጠነጥንም እንዳንድቆዝም እያደረገኝ ነው። ባለሙያው ዶክተር ዳንኤል ካሳሁን በጥናታቸው ሲያረጋግጡልን በሀገራችን በተለያየ አጋጣሚ በተለያየ ዘመን የተለያየ ቦታ ላይ የመሬት መንሸራተት ተከስቷል። ለመጥቀስ በወሎ፣ በጎጃም፣ በጎንደር፣ በሲዳማ፣ በወላይታና በጋሞ ጎፋ ውስጥም ሆኗል። ደሴ ጦሳ ተራራን ልብ ብለን ብናስተውል ጠባሳውን እናስተውላለን ይላሉ ባለሙያው። ያስታውቃል የተንሸራተተበትና ሊናድ ያለበትን ቦታ። በከተማዋ የተለያዩ ቦታዎች ላይ ችግሩን ለመቅረፍና ለመቆጣጠር ከተሪያ ተሰርቶላቸዋል። ዶሮ መዝለያ የሚባለው አካባቢ በዚህ ችግር ላይ ለመቋቋም የተደረገውን ጥረት ጥሩ ማሳያ እንደሆን ባለሙያው ይናገራሉ። የመሬት መንሸራተት ዓለም አቀፍ ችግር ነው። የኢትዮጵያም ችግር ሆኖ መከሰቱ የሚገርም አይደለም። ኢትዮጵያውያን ግን ይህን ችግር ቀድሞ አስበው እንዴት መግራት አለብን ብሎ አለማሰባቸው ነው ችግሩ። ኢትዮጵያ የተራራማ ሀገር ናት። ሰሜኑ የሀገራችን ክፍል ያሉ ተራራዎች አሉ። ወደ ደቡብ ስንሄድ ደግሞ በርካታ የማህበረሰብ ክፍል ተራራማው ቦታ ላይ ነው የሚኖረው። ተራራማውን ቦታ ይዞ ሊኖር ካልቻለ ከአያት ቅድመ አያቱ ርስት፣ ትዝታ፣ ታሪክ ጋር እንደሚቆራረጥ ስለሚገምት ወደ ቆላ መውረድ አይፈልግም። ቆላ ቢወርድ ደግሞ ወባ ያጋጥመዋል። የአሰራር ስልቱና ዲሲፕሊኑ ከደጋ ጋር የተያያዘም ስለሆነ ያንን በፍጥነት ለመረዳት
ጊዜና ዘመናት ይፈጅበታል። ስለዚህም ቀደም ብሎ አያት ቅድመ አያቶቹ እነበሩበት ቦታ ላይ ሙጥኝ ብሎ መቀመጡን ይወዳል። እኔ ይህ ችግር ሲከሰት ሐረማያ ዩኒቨርሲቲ ውስጥ ነበርኩኝ። ታዬ በዛብህ የሚባል ወዳጄ ደወለና አርባ ምንጭ ውሃ ተጠቅለቀለቀች አለኝ። ደጋው ላይ ዘንቦ ኩልፎ ወንዝ ሞልቶ አካባቢውን ከዚህ በፊትም እንደሚያጥለቀልቅ ሰምቻለኝ። የአሁኑ ግን የከፋና መራር ነበረ። መሰረተ ልማቶችን ያፈረሰ አስፈሪ በሆነ ሁኔታ ጭቃ ጎርሶ ደም መስሎ ነው ወደ አባይ ሐይቅ ሲደረደር የነበረው። የላከልኝ ፊልም ስመለከት አስደነገጠኝ። በቀጥታ ይናዳል ብዬ ያሰብኩባቸው ቦታዎች አንዱ ኤሊ ነው። ኤሊን አውቀዋለሁ። በተደጋጋሚ ዘመን ለመጠየቅ ሄጄበታለሁ። የስጋ ዘመዶች የሚኖሩበት ቦታ ስለነበር ናዳው ይደርሳል ብዬ ያሰብኩበት ቦታ ላይ ደወልኩ። ስደውል ያጎቴ ልጅ አንዳርጌ ወዝ ያነሳ። ዝናብ አለው ያልኩት። አዎ በኩፍኛ እየዘነበ ነው አለኝ። ዝናቡን ትፈልጉታላችሁ አልኩት። አዎ ለበቆሎ የሚሆን ማሳ እያዘጋጀን ነው። ስለዚህም መሬቱ ይረሰርስልን፣ ለአስተራራሳችን ያመቸናል፣ ግን የከፋ ነው አለኝ። ናዳስ አልተከሰተም ወይ ስለው ናዳ እዚህ አካባቢ አልተከሰተም አለኝ። አሁን እዛ ላይ ሙዳ የሚባል እኔ ነኝ ያለ ወንድ ብቻውን የሚያቋርጠው ደን ነበር። ህብረተሰቡ የእርሻ ቦታውን ለማስፋፋት ባደረገው እንቅስቃሴ ባለፉት 50 ዓመታት ሙልጭ አድርጎ አርሶት እንዲህ የተገተረ መሬት ላይ ነው ያለው። ይሄን የተገተረ መሬት ላይ በምንም ብለው ቧጠው ገብስ ይዘሩበታል። ገብሱ ሽቅብ ሳይሆን ወደ ጎን ነው የሚበቅለው። ይህ ቦታ ይናዳል ብዬ ጠብቄ ነበረ። አልተናደም አለኝ። ሌላ ፈራለት የነበረ አንድ ዘመድ ነበረ። ሁዱጋ መኔ ዱቃ ይባላል። ሁዱጋ መኔ ዱቃ ከሚገባው በላይ ደፋር ነው። እንዲህ እንደ ክንፍ ተዘርግቶ በተቀመጠ ድንጋይ ስር ነው ቤቱን ሰርቶ የሚኖረው። የዛሬ 50 ዓመት ገደማ እኔም ከአዲስ አበባ ገና አዲስ ተጓዥ ሆኜ ሄጄ እዛ ቤት ማረፌን አስታውሳለሁና እፈራለት ነበር። ደጋግሜ እነግረዋለሁ። እንግዲህ የገበሬውን እውቀት እዚህ ጋር ነው አሁን የምንረዳው። ይሄ እኮ ሊናድ ይችላል ስለ አይናድም ይለኛል። ባለፉት 50 ዓመታት ኖሮበት አሁን ደህንነቱን ለመጠየቅ ስደውል እድሜ ጠግቦ እሱ አርፎ እዛ ቤት ልጆች እየኖሩ ነው አለኝ። ዱጋመኔ እንግዲህ የድንጋዩን ባህሪ ያውቀዋል ማለት ነው። በጣም ጥልቅ መሬት ውስጥ ስለነበረ ናዳው እሱን አልረታውም። ወደፊት እንዲሁ የሚናዱ አያሌ ቦታዎች አሉ። በጣም ተራራማ የሆነ አካባቢ ነው ያ አካባቢ። ህብረተሰቡ ያንኑ ተራራማ አካባቢ እያለማ ነው የሚኖረው። ስለዚህም ችግሩ ከወዲሁ ልንቀርፍ የምንችልበት የተፈጥሮ ሀብቱን የቱ ጋር እንጠቀምበት፣ ምንስ ብናደርግ ነው ልንቆጣጠር የምንችለው ብለን አስበን ወደ ተግባር ልንገባ ካልቻል ምናልባትም በየ2 ዓመቱ መሆኑ ይቀርና በየዓመቱ ሊጎበኘን ይችላል ብዬ እሰጋለሁ። በዓለማችን ላይ የመሬት መንሸራተት የዓለም ታሪክ ነው። ተራራማ ቦታ ላይ ያሉ አገሮች በሙሉ እንዲህ አይነቱ እጣ ይደርስባቸዋል። ዩናይትድ ስቴትስ አሁን በሳን ፍራንሲስኮ እና በሎስ አንጀለስ እንዲህ አይነት ችግሮች እንደተከሰቱ መረጃዎች አሉ። ሙምባይ ህንድ ውስጥ ተከስቷል። ቺሊ ውስጥ ሳንቲያጎ ላይ እንዲሁ አይነት የመሬት ናዳ ተከስቶ አያሌው እንደወጣ አስቀርቷል። ኔፐልስ ላይ እንዲህ አይነቱ ችግር ይከሰታል። የሰው ልጅ ችግር ብልሃትን ይወልዳል እንዲሉ ችግሩ ሲከሰት የተከሰተውን ችግር እንዴት ልቅረፈው ብሎ የማሰብ ዕድል ይሰጠዋል። ያን አድርጎ ከወዲሁ ተዘጋጅቶ እርከኑንም የተለያዩ የዛፍ አይነቶችንም ተዳፋት ቦላ ሊተክል ከቻለ ሊቆጣጠረው ይችላል። አሁን ባለሙያው ዶክተር ዳንኤል ካሳሁን እንደሚናገረው ከየትኛውም ሁሉ ጥልቅ ገብቶ መሬት ቆንጥጦ የመያዝ አቅም ያለው ዛፍ ነው የሚለው። ከሚገባ በላይ ውሃ ይፈልጋል። ስለዚህም ጥልቅ ይገባል። ጥልቅ በሚገባበት ጊዜ ቆንጥጦ የመያዝ አቅም ስላለው እንዲህ አይነቱን እልቂት ማስቀረት ይችላል።
ወይም ሊቀንስ ይችላል ብሎ ነው ባለሙያው የሚነግረን። ወደድን ጠላን እንዴት ነው ማድረግ ያለብን ብለን እኛም እንደ ዜጋ ማሰብ መቻል ያለብን ይመስለኛል። ልብ ብላችሁ አይታችሁ እንደሆነ ድሮ ከአንድ ቦታ ወደ አንድ ቦታ ስንጓዝ ከአንድ ከተማ ወደ አንድ ከተማ ስንወጣ ባላገሩ ብቻውን ተሰጥቶ ተፈጥሮ እናያት ነበር። አሁን ከአንድ ከተማ ወደ አንድ ከተማ ስንሄድ ከተሞቹ ገጥሞ ያጋጥመናል። እኔ ልጅ ሆኜ ካጋጠመኝ ልጥቀስ። 1964 65 ከአዲስ አበባ ጅማ ተጉዣለሁ። በጣም ትንሽ ልጅ ሆኜ ስጓዝ ከወልቂጤ ትንሽ ወጣ እንዳልን የግቤ በረሃ ይጀምራል። ማንም ምንም በሌለበት ልጅም ስለነበርኩ እናቴ እንዳልፈራም እንዳልሸበርም ልክ ግቤ ድልድዩ ልንሻገር ስንል ጣሊያን የሰራው ድልድይ ነው። አሁን እንደ ቅርስ ከማዶ ቆሞ በቅርብ አይቼዋለሁኝ። እናቴ መጸለይ ትጀምራለች። ወደ ውጭ እንዳይላት ትከለክለኛለች። ጎንበስ በል አብረህ ጸልይ ትለኛለች። አብረን እየጸለይን እየፈራች የተሸበረች ነው ግቤን የምንሻገረው። ከተሻገርን በኋላ በቀጥታ ወደ ጅማ እንገባለን። ወደ ጅማ መስመር ስንገባ ረጅም ርቀት ከሄድን በኋላ ነው ባላገሩን የምናገኘው። አሁን በቅርብ ባደረግኩ ጉዞ ከወልቂጤ እስከ ጅማ ድረስ ገጥሟል። ሰው ሰፍሮበታል። በቅርብ አንድ እዚህ አብሮኝ የሚኖር የነበረው ወዳጄ ከእሱ ጋር ስንጨዋወት የት ነው የተወለድከው ብዬ ስለው ግቤ በረሃው ላይ ነው የተወለድኩት ብሎ ነገረኝ። ሰው እኮ አይኖርበትም ስለው ባለፉት 40 ዓመታት መኖር ጀመረ። እኔ እዛ ነው የተወለድኩት አለኝ። ምን ያህል መሬት እንደገጠመ ልብ በሉ። ይሄ መጠነኛ ጉዞ ነው። ባለፈው ወር መጨረሻ አካባቢ ከአዲስ አበባ በመኪና ሻሸመኔ አድርጌ ሆሳና ገብቼ ወላይታ ሶዶ አድርጌ ከወላይታ ሶዶ አርባ ምንጭ ገብቻለሁ። አሁንም ልክ እንደነገርኳችሁ በእነዚህ ከተሞች ሳልፍ መሬት በሰዎች ተወሯል። ምናልባትም በ1960ዎች ውስጥ 65 66 ሊሆን ይችላል። በቀለ ሞላ በዛ በኩል ሲጓዙ ወላይታ ወደ አርባ ምንጭ በሚጓዙ ጊዜ የአንበሳ መንጋ ይዘጋባቸው ነበር። አሁን የአንበሳ መንጋ አይደለም፣ ስዕሉም በዛ በኩል የለም፣ ሰው ነው የሰፈረበት። ስለዚህም እነዚህ የተፈናቀሉት ወገኖች መንሸራተቱ እንዳለ ሆኖ አስክሬኖቹን አውጥቶ ለወግ ማብቃቱ እንዳለ ሆኖ አቋቁመን እንዴት ነው ከዚህ በኋላ እዛው እትብታቸው የተቀበረበት ምድር ላይ መኖር የሚችሉት ብለን ማጥናት ማውጠንጠንና ተግባራዊ ወደሆነ እንቅስቃሴ የምንገባ ካልሆነ የናዳ ታሪካችን በየ2 ዓመቱ መሆኑ ይቀርና ምናልባትም በየዓመቱ ይሆን አሁንም የሚያስፈራኝ ጉዳይ ነው። የመሬት መንሸራተት ራሱን የቻለ ዛና የሚፈጥርበት ጊዜ አለ። አሁን በእንደዚህ አይነት ጭንቁስ የሚዝናና ነገር የሚጠበቅ አይደለም። ጣሊያን ውስጥ ከ40 ዓመት በፊት በተከሰተ የመሬት መንሸራተት አንዱን ቤት እስከ 60 ሜትር ድረስ ይዞት ሄዷል። ከ60 ሜትር ከነበረበት መሰረት 60 ሜትር ድረስ ይዞት ምንም አልሆነ። ከዛ በኋላ ጣሊያኖቹ ብቻ የሚያውቁበታል። ትልቅ የቱሪስት መስህብ ሆኖ ተጠቅመውበታል። ዋሽንግተንና አካባቢ የሚገኝ አንድ ደን ተንሸራተተና ራቅ ብሎ ሄደ። ተንሸራታች ደን በሚል አሁንም በቱሪስቶች ይጎበኛል። እንዲህ አይነት ታሪክ እኛም ሀገር ሆኗል። አሁን እንዲህ አይነቱን ነገር አንጽፈውም ለማህበረሰብ ለማሳወቅና የሆነ እነሱ የገቢ ምንጭ እንደሚያደርጉት ሁሉ አሁን የዋሽንግተኑም የጣሊያኑም ቤት ይጎበኛል። የዋሽንግተኑም ተንሸራታቹ ደን ጎብኚዎች ይጎበኙታል። እኛ ይሄን አንችልበትም። ለምን እንደሆነ አላውቅም። ወደፊት ብዙ የሚቀረን ይመስለኛል። ልንሰራበት የምንችል ነገር አምልጦናል። ምናልባትም ከ4 ከ5 ዓመት በፊት አባይ ሐይቅ ላይ ከሚገኝ ደን ተገምሶ አንዱ ደሴት ተንሸራቶ ሄዷል። ተንሸራቶ ራቅ ብሎ ሄደ። የራሱ ቁጥቋጦች አሉት፣ የራሱ እጽዋት አለው፣ የራሱ ጦጣ ምንም ያለበት ተንሸራቶ ሄደ። የአርባ ምንጭ ዩኒቨርሲቲም ወደፊት ጠንቻ አጥንቼ የሚገባውን መረጃ ሰጣለሁ ብሎ ነበር። ምንም የነገረን ነገር የለም። ስለዚህም ምንም አናቅም። እኔ ራሴ ጉዳዩን ረስቼው አሁን ነው ትውስ እንዲለኝ ሆነው። እንዲህ አይነቶቹ ነገሮችን ብንችል ትልቁ የቱሪስት መስህብ የሚሆን አካባቢ ነው አርባ ምንጭና አካባቢ።
አንዱ ግብአት ቢሆን ጥሩ ነው። ምንም ክፋት የለውም። ማህበረሰቡ ቢያውቀው ያዝናናዋል። ትልቁ ነገር ደግሞ ማውቀውን ማወቁ ነው ደስታን ይፈጥርለትና እንዲህ አይነቶችን ነገሮች መዝግቦ ይዞ ለሚፈልገው ጉዳይ ማቅረቡ ልናውቅበት ልነቃበትና ልንከውነው ይገባል። ጋሞ እያነባች ነው። ድፍን ኢትዮጵያም እያነባች ነው። አሁን አየር ላይ የፌስቡኩን ገጽ ባያሌው የያዘው የዚህ ጋሞ ውስጥ ጋጫ ባባ ወረዳ ውስጥ የሆነው እልቂት ነው። ግማሽ ያህሉን እንኳን አስክሬን አላወጣንም። ባለፉት 4 ቀናት አያሌ ሰዎች ሲዳክሩ ነበረ። እንዴት የሚችሉትን ያህል ወደ ማህበረሰቡ እንዲቀላቀልና ሀዘኑ እንዲገልጽ ተደርጓል። በዛው ልክ ደግሞ ሀዘንን መግለጽ፣ ማህበረሰቡን ማገዝ፣ ለማህበረሰብ አለሁ ማለት እንዳለ ሆኖ ወደ ቢዝነስ ደግሞ የቀየሩት አሉ። አሁን የባንክ ቡክ ለጥፈው በዚህ ሂሳብ አስገቡ ብለው ያሉ አይቻለኝ። ሰብሰብ ብለው ደግሞ ከነገ ጀምሮ በአርባ ምንጭና አካባቢው እንደዚህ እናደርጋለን ብለው ገጻቸው ላይ የለቀቁትን መረጃ ተመልክቻለኝ። ለእኔ አግባብ አይደለም። በማህበረሰብ ስም መሸቀል ነው። ማህበረሰቡ ደግሞ እንዲሸቀልበትም እንዲለመንበትም የሚፈልግ ማህበረሰብ አይደለም። አውቀዋለሁኝ። ይህ ችግር ላይ ይወድቃል፣ ታቋቁመዋለህ። የዕለት ልብሱን ሰጠውና የዕለት ጉርሱን ሰጥተው ዘር ሰጥተው መሳሪያ ከሰጠው ወደሚቀጥለው ስራ መሄድ ነው እና ሞራል ቢስ ባንሆን ጥሩ ነው። ሞራል ያለን ለማህበረሰባችን ታማኝ ይሁን በክፉ ቀን ተገን መሆን የምንችል ብንሆን እንጂ ልክ እንደዚህ አይነቱ ነገር ሲከሰት ወደ ሽቀላው መግባቱ ሞራል ቢስነት ነው። አርቆ ማሰብ ሳይሆን ቅርቡን ማጥርቶ አለማየት ነው። ስለዚህም ኃላፊነት ሊሰማን ይገባል። ማን በማን ሞት ይሸቅላል? ማንስ በማን ሞት ትርፋማ ለመሆን ይንቀሳቀሳል? እነዚህ ያለፉት ወገኖቻችን ናቸው። ወደፊትም ችግሩ ተከሳች ነው። ነቅተንበት ከወዲሁ ልንገራውና ልንቆጣጠረው ከቻል እልል በቀምጤ ነው፣ አያስፈራንም። ሁሉም ምድር የራሷን ጠባሳ ተውና በስንት ዓመተ ምህረት ይህ አይነት ርደት እንደዚህ አይነት ውድመት እንደደረሰ ትውልድ እያሰበበት ይሄዳል። ይሄ በዛ በኩል ስትጓዙ ቁልጭ ብሎ ይታያል። እንደዚህ አይነት ተዳፋት መሬቶችን በተሻለ መጠን ለደን መጠቀም፣ የከብት መኖ የሚበቅልበት ማድረጉ ይጠቅማል። በተረፈ ሞራላችንን ከፍ ለማድረግ በማህበረሰባችን ላይ ባንሸክል ጥሩ ነው። ያሳፍራል። እንዲህ አይነት እልቂት ተፈጥሮ እንዴት ነው ይህንን ወደ ገንዘብ ሊቀይሮ ብሎ ማሰቡ በየትኛውም ማህበረሰብ እምነት፣ አመለካከት ሞራል ቢስ ነውና ቆም ብላችሁ አስቡበት። በጃፓን አፈ ታሪክ መናፍስቶች ሲቆጡ ተራሮችን ያርበደብዷቸዋል ይላል። ቁጣ በእነሱ በኩል ይመጣና አሳሩን ህብረተሰቡን ያሳየዋል ነው የሚለው። ጃፓን እንደዚህ አይነት ስቃይ በደንብ ለምደውታል። ረደ መሬት ያሰቃያቸዋል። ብዙ ጊዜ መሬት መንቀጥቀጥ ያጋጥማቸዋል። ናዳም እንደዚሁ አንዱ ችግራቸው ነው። ሌሎችም በእሳተ ገሞራ የሚመጣም ጣጣ ይችሉታል። ትሬኒንግን ያደርጋሉ። በሚገባው መሰረት ስልጠና ይሰጠዋል ህብረተሰቡ። ይሄ ችግር ያለበት አካባቢ ያለ ህብረተሰብ ይሄ የምትኖርበት መሬት ለእሳተ ገሞራ የተጋለጠ ነው። ይህ የምትኖርበት መሬት ለርዕደ መሬት የተጋለጠ ነው። ይህ የምትኖርበት ተራራ ለመናድ የተጋለጠ ነውና እወቀው ተብሎ ችግሩ ቢከሰት ምን ይደረጋል ያውቃሉ። ነፍስ የማያውቁ ትንንሽ የጃፓን ልጆች በፊልም አይታችኋቸው እንደሆነ አላውቅም። የሆነ ችግር ሲፈጠር ቶሎ ነው ጠረጴዛ ስር የሚገቡት። ቢያንስ ከላይ የሚወድቅ ነገር አናታቸውን ሳይሆን ጠረጴዛውን እንዲያገኘው እየተነገራቸው ነው የሚያድጉት። ዘልቀውታል። ብዙም እልቂት አጋጥሟቸዋል። መዓት ፈተናዎች አልፈዋል። የሚገርመው አጋጣሚ የቻሉት
እየገሩት ነው እዚህ ጋር የደረሱት። አሁንም ጋሞ ጎፋ ላይ ሁለት የተከሰተ። ስለዚህም የጋሞም ሆነ የጎፋ ህዝብ ከዚህ በኋላ ምን ማድረግ አለብኝ ብሎ ማለት መቻል አለበት። ልክ ጃፓኖች የአማልክቶች መቆጣት መናፍስቶቹ ተራራውን አንቀጥቅጠው እንዲህ አይነት እልቂት ያደርሱብናል እንደሚሉት ሁሉ ጋሞም እግዚአብሔር ተቆጥቶኛል ብሎ ባለፉት 2 ቀናት በህይወት ያሉ በሙሉ እዝጎ ሲሉ ነበር፣ ሲማጸኑ ነበር። እግዚአብሔርን እየተንከባለሉ መሬት እየወደቁ በአግባቡ በህብረት እየዘመሩ የአምላክን አለሁ ባይነት፣ ይቅር ባይነት፣ አርቆ ሐሳቢነት ተፈጥሮዋ ጸጋዋን ብቻ ተፈጥሮ ቁጣዋን ገለል አድርጋ ጸጋዋንም አብዝተው እንድትሰጣቸው ሲማጸኑ ነበር። ለሞቱት የላሊበላን ጽድቅ፣ በህይወት ለተረፉት ደግሞ ጤናና እድሜ ይስጥልኝ። ሰላም በምድራችን ላይ ይስፈን።